የአምላክ ፍቃድ ሆኖ ዳግም ነብዘርቼ በእናንተው ርብርብ ለመድረክ በቅቼ እስትንፋስ ኖሮኝ ቆሜ ከታየሁኝ ለውለታችሁ ክብር እጅ ነሳለሁ ለውለታችሁ ክብር እጅ ነሳለሁ እድገት ተስፋ አለኝታዬ ቀኝ ክንዴ መመኪያዬ ዝና ክብሬ መጠሪያዬ የአገር ሕዝብ ገመናዬ ወገን አለ ወንድም አለ እህት አለኝ እኔስ አገር አለኝ ወገን አለ ወንድም አለ እህት አለኝ እኔስ አገር አለኝ በመድረክ ለምስጋና እጅ ነሳሁ በአገሬ በወንዜ በወገኔ የተመካ በመድረክ ለምስጋና እጅ ነሳሁ በአገሬ በወንዜ በወገኔ የተመካ የጣርኩበት ሁሉ በዕድሜ ያፈራሁት በወርቅ አልማዝ ዕንቁን ትርጉሙን አጣሁት በዚያች በቀውጢ ቀን ሲመዘን ሲለካ ሀብትና ንብረቴ ሰው ነበረ ለካ ሀብትና ንብረቴ ሰው ነበረ ለካ በቃኝ ከፋኝ የማይለኝ በክፉ ቀን የማይጥለኝ የጭንቅ ቀን አስታዋሼ የነፍስ አዳኝ ነው ፈዋሼ ወገን አለ ወንድም አለ እህት አለኝ እኔስ አገር እኔስ አገር አለኝ ወገን አለ ወንድም አለ እህት አለኝ እኔስ አገር አለኝ በነገርኩሽ በወጣልኝ የተዳፈነ ሰዓት ፍቅር ወላፈንሽ ደርሶ ከሚፈጀኝ እኔልሽ እዛው ነው ከሚወድሽ ስፍራ ባልነገረሽ ጊዜ ብነግርሽ እያለ ይውላል ያመሻል ከትላንትሽ ጋራ ምን ነው በነገርኩሽ ሲያስታውስ የኔ እንዳልሆን ሸውቆ ፍቅር ሲያሳንሰኝ መውደድ
መንገድ አገልጋይ ከማብሰለስላት ነግሪያት በሆነ ሰውም ባልገመተኝ ፍቅሬም ባልገነነ የፍቅሯ ጠበቃን እንደሆንኩኝ መጠሪያ ይመስል ታወቀችኝ ስሞን እንጉል ፍቅር ይዞኝ ልብ ያምቆት ቢቀር እንተጉላላ መውደዴ በኔ አለመናገር እንደተገዛላት እንዳይቀር የልቤ ታዛዧ መሆን ነው ያገኘሁት እኔ ተገልጦላት ቢሆን ተደባብሶ ባይቀር እንደ ፍቅሬ ሩጫ መች ይበለጥ ነበር እንዳልጠራጠር ከኔ ፍቅር ማጣት ወድጃት እንዲሆን ፍቅሬን ባካፍላት ወድጃት እንዲሆን ምን አይቻም እንኳን መታገስ ሲሆን ምነው በነገርኳት ምነው በነገርኳት ምነው በነገርኳት ምነው ድንቅ ነው። በሁለት ምድብ ተመድበው ሲወዳደሩ የነበሩት ተወዳዳሪዎቻችን ባሳለፍነው ሳምንት ወደ አንድ ምድብ መጥተው እንግዲህ አንድ ተወዳዳሪ ባለፈው ሳምንት ተሰናበተ። ዛሬ ሰባቱ ተወዳዳሪዎቻችን ናቸው የተፎካከሩ የሚገኙት። ቀደም ሲል መጀመሪያ ማለት ነው ግዛቸው አማረ የጋሽ ጥላውን ገሰሰን ወገን አለኝን ነበረ ውብ አድርጎ ያቀረበልን። ቀጥሎ ደግሞ አሮን ኃይሉ የጋሽ መልካሙ መሆኑን ራሱ እስክንጠራጠር ድረስ በጣም ወደ ራሱ ወስዶት ሙዚቃውን ድንቅ አድርጎ ነው ያቀረበው። በዚህኛው ምዕራፍ በተለየ መልኩ እየታዘብኩ ያለሁት አብዛኞቹ ተወዳዳሪዎቻችን ወደሚመርጧቸው ድምፃውያን ድምፅ አይሳቡም እና አብዛኞቹ ማለት ይቻላል በቃ የራሳቸው ሙዚቃ ዋናዎቹን ድምፃውያን እስክንረሳቸው ድረስ ነው የሚሰሩትና አንበሶች ለሁለታችሁ መልካም እድል። አዴ ልክ በዚሁ ሐሳብ ውጤት ብትሰጥ ደስ ይለኛል። በጣም ትክክል ነው። ደስ ያለኝ የሁለታችሁ ምንም ማንኛውም የድምፃዊ ተጽዕኖ ሳይኖር በጣም አንደኛ በጣም ዘናጭ አቀራረብ ነው ሁለታችሁ። ከግዛቸው ልጀምር። ግዛቸው በገሃድ በደንብ የሚታይ እድገት ለውጥ እያሳየ የመጣ ድምፃዊ መሆኑን መመስከር እፈልጋለሁ። በተለይ የጨመርካቸው የራስ ቅላጼዎች በተለይ እንደ ጋሽ ጥላውን አይነት ከባድ ድምፃዊ ላይ ከባድ ነው፣ ግን በጣም ዘፈኑን አግዞታል። በጣም ነው ደስ የሚለው። በጣም ነው የተስማማኝ። እንደዚህ አይነት ድፍረቶችን
ለዛው ቅድም ከምናወራው አስተያየቶች ከጩኸት ከምናምን ጋር ወጥተህ በቃ ዘፈንን በዚህ መንገድ ማቅረብ በጣም የሚደነቅ ነው። የሚወጣውንም በጣም እንደምትችል በጣም የሚወርደውንም እንደምትችልበት ያሳየህበት አቅም የሚለካ ዘፈን ነው ይሄ። ሌላው በጣም በደንብ እየተዘጋጀ በደንብ እያጠና እንደሆነ ያስታውቃል። ዙሩን በደንብ ነው ያከረርከው። ሌሎቹንም ተወዳዳሪ ታነቃለህ ብዬ አስባለሁ። የመጀመሪያው 10,000 ካንተ ይጀምራል ማለት ነው። ወደ አሩን ስመጣ ደግሞ ሌላ ነው፣ በቃ ሌላ ከፍታ ነው። በጣም የገረመኝ ምንድነው አንዳንዴ እንደዚህም ለከማድነቅ ይቻላል ወይ እንደዚህ አይነት ዘፈንን ወስደህ ሌላ በቃ እንትን ውስጥ ነው የከተትከው። በመጀመሪያ ሲጀምር የሚገርመኝ ነገር ብዙ ጊዜ ቫልዩ አድ በግጥም በማድረግ ነው የምትታወቀው። ብዙ ጊዜ ዜማ ነው መሆን የነበረበት ግን በግጥምና እኔ ምናልባት አንዳንዴ እንደዚህ አይነት ሀሳቦችን ያው አንተ ገና ልጅ ነህ ግን ያው በፍቅር የተጎዳ ምናምን ሰው ነው እንደዚህ አይነት ዘፈኖች ላይ ግን አይረብሽም። በጣም ነው ደስ የሚለው እና እያልኩ እያሰብኩ ነበረ ትዝታ ማይነር ላይ ግን በአጠቃላይ የጨመርካቸውን ነገር በደንብ ነው ማደንቀው። ሌላው ዜማ ብቻ ሳይሆን ቴክኒክን የሚፈትን በተለይ የመጀመሪያው ዘፈን ጉሮሮን በደንብ የሚፈትን በተለይ ፋልሴቶ ድምጽ ብትጫወተው የአርቲፊሻል ድምጽ ነገር በታመጣው ነገር በጣም ነው ያስደነገጠኝ። እንደዛ እየወጣ እንደገና ተመልሶ ትዝታ ማይነር ነው እና ይሄ ከዘፈን ውጭ ቢታይ ነው በደንብ ለውድድር የሚሆን ዘፈን ምርጫ። ሌላ ዘፈኑንም መልካሙ በጣም ብዙ ድምጻያኖች ከቴዎድሮስ ታደሰ ጀምሮ በጣም የሚያደንቁት በጣም ቴክኒክ በጣም እንትና በዚህ መንገድ ዘፈኑን ግን መቀየርና ማምጣት በጣም የሚደነቅ ነው። ሌላው የዜማ ምርጫ በደንብ የሚወርድ አንተም በደንብ የሚወጣ ፈታኝ ሰፊ ሬንጅ ያለው ሙዚቃ ነው ከነቅኝቱ። አንተ ጋር ግን ቀለል አድርገህ ነውና የሆነ ሰዓት ላይ እየጻፍኩኝ ሳይህ ቀና ብዬ አንተ ፈታ ብለህ ነው እንደው ፈገግ ምናምን እያልክና በጣም ይሄ በራስ መተማመን በራስ ስታይል የሰራኸው። እኔ ሁለተኛው 10,000 ደግሞ ደግም ያለው በቃ ምንም ግዛቸው 10,000 አሮን 10,000 አዳነ ለአንተም ቅድም የሰጠው አስተያየት በጣም ደስ ስላለኝ 10,000 ሰጥቻለሁ። እሺ ግዛቸው አማረ ጋሽ ጥላሁን ገሰሰን ወገን አለኝ የሚለውን ዜማ በጣም ትልቅ ዘፈን ነው ይዘህ የመጣኸው። በደንብ መድረኩን የሚመጥን ያንተንም ድምጽ በደንብ አድርጎ የፈተሸ ዜማ ነው ያመጣኸው። ስላመጣኸው ዜማ አመሰግናለሁ። ብዙ ነገሩ በጣም ተስማምቶኛል። በጣም ቆንጆ ነበር። አንዳንድ ቦታ ጉሮሮ ያልተመቻቸው የመሰሉኝ ቦታዎች አሉ እና እሱን በደንብ አዳምጠውና ስልቅ ለማድረግ እንደሌላው ቦታዎች ማለት ነው። እና አንዳንድ ዜማዎች ደግሞ ያንተ ድምጽ ቆንጆ ከለሩ ምሰማበት አለ የሌላ ሰው የሚመስል ድምጽ ደግሞ መሀል ላይም ነበሩና ሁሉም በአንድ አይነት ውብ በሆነው ድምጽ እንዲሄዱ አድርጋቸው። በተረፈ ሙሉ ነገሩ ቆንጆ ነው። በጣም ደስ ብሎኛል። ከጓደኞቼ መለየት አልፈልግም። 10,000 ምን መሰለህ አሁን የሰጠሁት አስተያየት ይሄን ያህል 10,000ን የሚያስቀንሰው ስላልሆነ እንደ ማሳሰቢያ ነገር ማሳሰቢያ ነው። እቺን በግል መንገር ትቼ ነበር እንደዚህ። ችግሩንማ አንዳንዴ መናገር ግድ ያስፈልጋል። ብዙ ነገሩ ስለገዛኝ 10,000 ሰጥቻለሁ። አሮን ኃይሉ የጋሽ መልካሙ ተበጀን ትዝታ የሚለውን ዜማ እኔ በዚህ ልክ በቃ በጣም ነው የደነቀኝ። በጣም ትዝታ ማይነር ነገር አለው። እንደገና የሆነ ቦታ ደግሞ የአምባሰል ፊሊንግ አለው። በደንብ አድርገን የተጫወትከው በጣም ቆንጆ ዜማ ነው። አንተ የጨመርከው አሪፍ ነው። የሱንም የተጫወትክበት ልኩ በጣም በትልቅ ደረጃ ነው። እንዴት ራሱ በዚህ ልክ ስሜቱን ተረድተህ እንደተጫወትከው እስከሚደንቀኝ ድረስ ቀጭኗ ድምጽ በቃ ሁላችንም የገዛችን ናት። ፋልሴቷ በርታ ነው የምለው። እንግዲህ ምንም የምጨምረው አስተያየት የለኝም። 10,000
ሌላ የለም 10,000 ጨርሳችኋል። አይ ቀጭኗ ድምጽ በጣም አሪፍ ናት ሲባል በቀጣይ ጋሽ ማሙድንም ሲሰራ ይዟት እንዳይመጣ። እንግዲህ እንደተመለከታችሁት ነው ዳኞቻችን ልክ ተወዳዳሪዎቻችን ከፍ ብለው ሲመጡ ፍልቅልቅ ነው የሚሉት የእውነት ማለት ነውና የሹምና ብሩኬ መምህራን ናቸው አይደል? እና ብዙ ጊዜ መምህራን አንዳንድ መምህራን ተማሪዎች ወዲያው በደንብ ሲሰሩ ፈተናውን አቀለልኩት እንደ ይላሉ። እና ብሩኬ በጣም ፈተናዎች ሲሰሩ ደስ ይልሃል ይከፋል? በጣም ነው የምደሰተው። በጣም እኔ ሁሉ ጊዜ ከባድ ፈተና ነው የማወጣውና ከምር ነው። እሺ የሹምስ? እኔም ደስ ነው የሚለኝ ሳርም ራሱ ደስ እያለኝ ነው። ኤክሱን ትረሻዋልሽ? በቃ የመጨረሻ በጣም ነው የምደሰተው። አይ እኔ ሁሌ ተወዳዳሪዎች ሁሌ ጥሩ ሲሆን በአንዴ ከተመልካች በላይ የእናንተን ደስታ ያወለውና አሁን እንኳን ሁለቱ 10 ሺህ አግኝተው ቀደም ሲል ለሁለቱ ተወዳዳሪዎቻችን አስተያየት ለመስጠት የወሰዳችሁት ደቂቃና ምርጥ ለሰሩት ልጆች የወሰዳችሁት ደቂቃ በጣም ሰፊ ልዩነት አለውና የእውነት ለእናንተም ክብር አለን ለማለት ነው።